እስከተሰጠን ድረስ የሚቆይ መከበር ነው። እሱ ክብር አይደለም። ትልቅ ሰው ሙቶ እንኳን አጥንቱ ዋጋ አለው። ሞኝ ደግሞ እየኖረም ዋጋ የለውም። አሁን ሁሉም ነገር ዋጋ እያጣ ነው። ይገርማቸዋል። ምን ዋጋ ያላጣ ነገር አለ? አሁን ይሄም ዋጋ እያጣ ነው። ገንዘብ እንደ ጥላ ነው። ጥላ ሲከተሉት ልብ ማውለቅ ነው። ፊቱን ዙሮ ግን ጥላ ከኋላ እየተከተለ ይመጣል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ፈቃድ ዛሬ የምንማማረው ዋጋ ያለው ሰው መሆን በሚል ርዕስ ነው የምንማማረው። እስኪ በሉ ዋጋ ያለው ሰው መሆን። ለምንድን ነው እንደዚያ የምንለው ነው? ለምንድን ነው ዋጋ ያለው ሰው መሆን የምንለው? በሶስት ምክንያት ይህንን ርዕስ እንማማራለን። ዋጋ ያለው ሰው መሆን የሚለውን አንደኛ፣ ሁላችንም ዋጋ የሌለኝ ሰው ነኝ የሚል ስሜት እንዲሰማን እያደረገን ስለሆነ ሰይጣን። ሁለተኛስ የሰው ዋጋ አልገባን ስላለ። ሶስተኛስ ዋጋችንን ስላላወቅን። በዚህ ምክንያት ዋጋ ያለን እንድንሆን እንማማራለን። ዋጋችንን ስላላወቅን፣ የሰው ዋጋ ስላልገባን፣ የሌሎች ዋጋ ማለት ነው። ሶስተኛ ደግሞ የራሳችን ዋጋ ስላልገባን ነው። በዚህ ምክንያት ዋጋ ያለው ሰው ስለመሆን እንማማራለን። ለመነሻ የሚሆንን ጥቅስ የምንወስደው በኦሪት ዘፍጥረት ምዕራፍ 15 ቁጥር 1 ላይ ያለውን ነው። እግዚአብሔር ለአብርሃም የተናገረው ነው። ወይቤሎ እግዚአብሔር ለአብርሃም፣ አብርሃም አልተባለም ገና። ኢትፍራህ አብርሃም እስመ ሀሎኩ ምስሌከ፣ አብርሃም ሆይ አትፍራ እኔ ካንተ ጋር ነኝና። እስመ አነ አጸናአከ፣ እኔ አጸናሃለሁ። ወአአብየከ፣ ከፍ ከፍም አደርግሃለሁ። እስመ ብዙህ ውእቱ አስብከ በሀብዬ፣ በእኔ ዘንድ ዋጋህ ብዙ ነውና ይላል። እስኪ በሉ በእኔ ዘንድ ዋጋ ምንድን ነው? ስንት ነው አለው? በእኔ ዘንድ ዋጋ ብዙ ነውና። አብርሃም ብዙ ዋጋ ያለው ሰው ነው። ብዙ ዋጋ ያለው ሰው ነው። ስለዚህ እንደ አብርሃም ዋጋ ያው የምናወጣ ሰዎችን ምንሆን? እንዴት ነው? ዋጋ የሚያወጣ ዕቃ ይወደዳል። አሁን ከአንድ ሱቅ ሄዳችሁ ይሄንን ዕቃ ስንት ብር ትሸጥልኛለህ ትላላችሁ። ይሄን ያህል ብር እሸጣዋለሁ ይላል። ቀንስልኝ፣ 2 ብር ቀንሼልሃለሁ። በደንብ ቀንስ እንጂ ሌላ የሚቀንስ ልስጥህ እንዴ? ምንድን ነው የምትሉት? አይ ይሄው ላይ ቀንስልኝ ነው። ምክንያቱም ውድ የሆነው ዕቃው ምን ቢሆን ነው? ጥሩ ቢሆን ነው ማለት ነው። ዋጋ ውድ የሆነ ነገር ጥሩ ነው ብለን እናስባለን። የሌለ ነገርም እንፈልጋለን። የሌለ ነገር አሁን ሰው ለምን ይመስላችኋል ወርቅ ቀለበት ሲያሰራ የሚጋቡት ሰዎች የቆርቆሮ ቀለበት ቢያደርጉ ምንድን ነው ችግሩ? ምን ችግር አለው? ጠቅለል አድርጎ በደንብ አድርጎ በብርጭቆ ወረቀትም በምናምን በጋራዥ ያለስልሶ ሰው የብርጭቆ ወረቀት የማያደርግ የቆርቆሮ ቀለበት የማያደርግ ምን ችግር አለ?
መዳብስ ቢያደርግ የሆነ ብረትስ ቢያደርግ ይሄ አጥሩ የሽቦ አጥር ታውቃላችሁ? እሱንስ ቀለበት የማያደርግ ምን ችግር አለ? ለምንድን ነው ሰው የወርቅ ቀለበት የሚያደርገው? ጋብቻውን ማክበሩን የመጨረሻ ውድ በሆነ ነገር እየገለጸ ነው። ጋብቻው ትልቅ መሆኑን ዋጋው ውድ በሆነ ንጥረ ነገር ይገልጻል ማለት ነው እንጂ ግን ምንም የቆርቆሮም ቢሆን የምንም ቢሆን የብር ስለምን አያደርግም? መንፈሳዊ ትርጉም አለው ቀለበቱ። ግን ሰው እናንተ ግን መንፈሳዊ ትርጉም ገብቷችሁ ነው የወርቅ የምታደርጉት? በፍጹም። መንፈሳዊ ያልሆኑ ሰዎች ሁሉ የወርቅ ቀለበት አይደል የሚያደርጉት? ፈረንጆቹ ሁሉ ከፍ ሲሉ ደግሞ የምንድን ነው የዳይመንድ ቀለበት ያደርጋሉ። የአልማዝ ቀለበት፣ የእንቁ ቀለበት ያደርጋሉ። ለምንድን ነው ሲባል ዋጋ ውድ የሆነ ነገር ምንድን ነው? እቃው ጥሩ ነው። እቃው ይከበራል፣ ተከብሮ ይቀመጣል። ከገዛናቸው እቃዎች ውስጥ ሁሉ አንዱን እንዲያው አንዱ ልጅ መጥቶ የሆነ ቦታ ጣል ሲያደርገው አንተ ስንት ነገር እንደፈሰሰበት አላወቅም ብለን የምንቆጣው ዋጋ ያስከብራል። እቃውን የተከበረ ቦታ ያስቀምጠዋል፣ እንዲጠበቅ ያደርገዋል፣ እንክብካቤ እንዲኖረው ያደርጋል፣ ዓይናችን እንዲያርፍበት ያደርጋል። ዋጋ ትልቅ ነገር ነው የእግዚአብሔር ቤተሰቦች። ስለዚህ ሁላችንም ዋጋ ያለን ሰዎች መሆን አለብን። አንድ ነገር ልንገራችሁ፣ ሰው እንዲያከብረን አንተ ሰውዬ እኔ ነግሬሃለሁ አክብረኝ፣ አያከብረንም። እባካችሁ እነገሌ እንዲያከብሩኝ ቅስቀሳ አድርጉልኝ። በፍጹም ሊያከብሩን አይችሉም። ሰምታችኋል አይደል? ይሄ ይቅር በሉኝ የጥራዝ ነጠቅ ትምህርት ነው። ሊደርሽፕ የሚባል ትምህርት አለ። የጥራዝ ነጠቅ ያልኩት ዲፓርትመንቱን ሳይሆን እኔ መጥቀሴ በጥራዝ ነጠቅ ነው። አልተማርኩም ሊደርሽፕ እና በሊደርሽፕ ትምህርት 5 ፒስ የሚባሉ አሉ። ፒ የሚባሉት ማለት ነው። እና አንድ ጥሩ መሪ የሚለካበት ፒዎች ናቸው እነዚህ 5 ፒ የሚባለው በደረጃ ነው። 1ኛ፣ 2ኛ፣ 3ኛ፣ 4ኛ፣ 5ኛ የተባሉ የመጨረሻው ፒ በጣም ኃይለኛው በጣም ወርቁ መሪ ነው። የመጨረሻውን ፒ የደረሰው አንዱ ፒ ግን ፖዚሽን ነው የሚባለው። አንዱ ፒ ምንድን ነው? ወንበሩን ፈርተው ሰዎች ሰጥለበጥ የሚሉለት ሰዎች ነው። ግን እያከበሩት ሳይሆን እየፈሩት ነው። አይወዱትም፣ አያከብሩትም። በልባቸው ክብር የላቸውም፣ ይጠሉታል። ግን ካላከበር ነው አንኖራትም ብለው ለጥ የሚሉ ናቸው ማለት ነው። ወደ ግራ ዞር ሲል በግራ ያለው ለጥ፣ ወደ ቀኝ ዞር ሲል የገሩ ለጥ የሚል፣ ሲተነፍስ ሁሉ አሜን የሚል ፈርቶ ነው። አክብሮ እኮ አይደለም። ቀን ያገኘ ለክቱ ወሮሮ ነው የሚጥል። ፖዚሽን ያመጣው ክብር አይረባም። ፕሮዳክሽን ምናምን እያሉ ሄዳሉ። እኛ ፒ ጋር ምን አታገለው? ወደ መንፈሳዊ እንምጣ እንጂ ፒን ለዛው ለፒ እንተዋለን። አሁን ግን እላችሁ የፈለግኩት ምንድን ነው? ሰዎችን አስፈራርተናቸው ሊያከብሩን ይችላሉ። ሰዎች ስለኛ እንዲያወሩ ብለን አደራጅተን እነገሌ ጥሩ ናቸው ብለው የሚናገሩ ሰዎችን አደራጅተንም ሊያከብሩን ይችላሉ። ያ ግን የማይቀጥልና ጊዜ እስከተሰጠን ድረስ የሚቆይ መከበር ነው። እሱ ክብር አይደለም።
ዋጋ ነው መጨመር ያለብን። የራሳችንን ዋጋ የራሳቸውን ዋጋ የጨመሩ ሰዎች ናቸው ዓለምን የሳቡት። በየመድረኩ እየዞሩ ስለ ራሳቸው የተናገሩ ሰዎች አይደሉም ዋጋ ያገኙት፣ ሰው ያከበራቸው። ተደብቀው ራሳቸው ላይ ዋጋ የጨመሩ ሰዎች ግን ዓለምን ሁሉ ከሽቶ ይልቅ ስበውታል። አባ እንጦንስ የሚባል ስም ታውቃላችሁ? አባ እንጦንስ የሚባለው አባት የመነኮሳት ሁሉ አባት ነው። አሁን በዓለም ላይ ስንት መነኩሴ ይኖራል? ኢትዮጵያ ብቻ ስንት ገዳማት ይኖራል? ይኸው እኔ የምኖርበት ገዳም ጣና ቂርቆስ እንኳን ስንት አለ? 300 መነኩሴ ያለ መናኝ ያለ በትንሹ። ማይበረ ስላሴ ስትሄዱ፣ ዋልድባ ስትሄዱ፣ ዳግስ ተገዳዳ እስጢፋኖስ ስትሄዱ፣ በየገዳሙ ስትሄዱ፣ ደብረ ሊባኖስ፣ ዝቋላ፣ ምድረ ከብድ፣ የትኛውም ገዳም ስትሄዱ ስንት መነኩሴ አለ? በዓለም ላይ ስንት መነኮሳት አሉ? እነዚህን ሁሉ መነኮሳት የሳባቸው አባ እንጦንስ የሚባለው ሰው እየዞረ ስለ ራሱ ጥሩ ናገረ ሰው አይደለም። ውሃ የሌለበት፣ ዛፍ የሌለበት፣ አዝመራ የሌለበት፣ ሰው የሌለበት ምድረ በዳ ላይ ራሱ ላይ ዘመኑ እስኪያልቅ ድረስ ዋጋ ሲጨምር የኖረ አባት ነው። ራሱ ላይ ዋጋ ሲጨምር ስለኖረ ፍልስፍና አልተማረ፣ ሳይንስ አልተማረ። በፍልስፍና የሚራቀቁ የግሪክ ፈላስፎችን ሁሉ እየጠራ ወደ በረሃ መጣቸው። ነገስታቱን ከዙፋናቸው እያስወረደ ወደ በረሃ መጣቸው። በምናኔው እየጠራ አሉ የተባሉ የግሪክ ፈላስፎች እንጦንስ ከሚኖርበት ገዳም መጥተው ሊፈትኑት በፍልስፍና ሲመጡ ወንድሞቼ ልብ ያለው ይበልጣል ወይስ እውቀት ያለው ይበልጣል አላቸው። ልብ ያለው አሉት። እንግዲያው እኔ ልብ፣ እናንተ እውቀት አላችሁና እኔ እበልጣችኋለሁ፣ ዞር በሉ አላቸው። መልስ አጥተው ተመልሰው የሄዱት። አንድ ሰው ብቻውን ራሱ ላይ ዋጋ ጨምሮ ሰዎችን ወደ እሱ ይጠራቸዋል፣ የትም ሳይሄድ ማለት ነው። ወርቅ ያለበት ቦታ ሆኖ ነጋዴዎችን፣ ቆፋሪዎችን ይጠራል። ያለበት ቦታ ሆኖ ድንጋይ ደግሞ አጠገብ እያለም ማንም የሚፈልገው የለም፣ እንደውም እያነሳ ይጥለዋል። ሰው ያለበት ቦታ ሆኖ የሚጠራ ዋጋው ብዙ የሆነ ሰው ነው። አቡነ ተክለ አልፋ የሚባሉ አባት አሉ፣ ዲማ ጊዮርጊስ የነበሩ። እሳቸው እኔ ተክለ አልፋ ጸሎተኛ ነኝ፣ እኔ ተክለ አልፋ እንዲህ ነኝ አላሉ። ዋሻቸው ውስጥ ቁጭ ብለው ራሳቸው ላይ ዋጋ ሲጨምሩ ኖሩ። ዋጋ ሲጨምሩ ኖሩና ሲሞቱ መቋሚያቸው አፍ አውጥታ ወጥታ መምህራችሁ ተክለ አልፋ አርፎላችኋል፣ ኑ ቅበሩት አለቻቸው። ዋጋ ጨምሩ። ዋጋቸው ከራሳቸው አልፎ መቋሚያቸውን ጭምር ዋጋ እንዲኖራት ተደረገ። አንደበት አሰጧት ለመቋሚያቸው። ራሳቸው ላይ ዋጋ ጨምረው ልብሳቸው ላይ ዋጋ የጨመሩ ብዙ አባቶች ናቸው። እንደ ኤልያስ ቅድም መምህር እንዳስተማሩን ነቢዩ ኤልያስ ራሱ ላይ ዋጋ ሲጨምር የነበረ አባት ነው። ኤልዛቤል የምትባለው ደግሞ የምትለብሰው ልብስ ላይ ዋጋ ስትጨምር የኖረች ሰው ናት። ውድ የወርቅ ዘውድ ነበራት፣ ውድ ቀሚስ ነበራት፣ ውድ መታጠቂያ፣ ውድ ቤተ መንግስት፣ ውድ መመገቢያ፣ ውድ አልጋ፣ ውድ የሐር መጋረጃ ነበራት። ኤልያስ ደግሞ ውድ ሰውነት ነበረው፣ ውድ ነፍስ ነበረችው፣ ውድ ልብ ነበረው። ኤልዛቤል ያ ሁሉ አጥፍታ ነፍሷ ግን ርካሽ ነበረች። ስጋዋ ርካሽ ነበር፣ አይምሮዋ ርካሽ ነበር። ቀናተኛ፣ ስግብግብ፣ ነፍሰ ገዳይ፣ ድሃ የምታስጨንቅ ክፉ ሰው ነበረች። ኤልያስ ደግሞ ሩህሩህ፣ በእግዚአብሔር ፍቅር ልቡ የሚናደድ ንጹሕ ድንግል፣ ወደ ሰማይ አይኑ ያቀና እምነቱ እስከ ሰማይ የተዘረጋ አምድ ጽኑ ነቢይ ነው። ልብሱ ግን አንድ ናት። እሱ የነፍሱን ዋጋ ጨመረ። ልብሱ ግን ርካሽና አንድ መጠምጠሚያ ነው።
ለጨርቁ ዋጋ ሰጠውና አርጎ ወደ ላይ ሲሄድ ደቀ መዝሙሩ ኤልሳ አባቴ በረከትህን ላክልኝ ሲለው መጎናጸፊያውን ነበር የላከለት። የሰውነቱ ዋጋ ልብሱንም ዋጋ አሰጥቶት ነበርና ኤልሳ ኤልያስ አንድ ምውት ነው ያስነሳ፣ በሕይወቱ አንድ ሙት ነው ያስነሳ ኤልያስ። ኤልሳ ግን ጌታዬ ያንተ የመምሬ ጸጋ ድርብ ይሁንልኝ ሲለው በልብሱ በኩል እጥፍ ዋጋ ሰጠው። ኤልሳ ከመምሩ እጥፍ ዋጋ ኖሮት ሁለት ሙት አስነሳ። ተሻግሮ ሲሄድ ዮርዳኖስን መሻገሪያ ቢያጣ አይቴ ሀሎ አምላኩ ለኤልያስ የመምሬ የኤልያስ ፈጣሪ እግዚአብሔር የት ነው ብሎ በመጎናጸፊያው ዮርዳኖስን ቢመጣው ተከፍሎለት ተሻገረ። ኤልያስ የነፍሱ ዋጋ ለስጋው፣ የስጋው ዋጋ ለነፍሱ ዋጋ ሆነ። ዋጋ ያለው ሰው ልብሱም ዋጋ አለው፣ መቃብሩ ዋጋ አለው፣ አጥንቱ ዋጋ አለው። ኤልሳ ሙቶ አጥንቱ ነበረ ሙት የቀሰቀሰ። ከኤልሳ አጠገብ ሄዶ ሲቀበር ኤልሳ ከሞተ በስንት ጊዜው አጥንቱ ሲነካው ሙቶ አፈፍ ብሎ ተነሳ። ትልቅ ሰው ሙቶ እንኳን አጥንቱ ዋጋ አለው። ሞኝ ደግሞ እየኖረም ዋጋ የለው። ዋጋ ያለው ሰው ኤልዛቤልሳ ውድ ዕቃ ነው እንጂ ስትገዛ የኖረች አይምሮዋ ግን ርካሽ ነው። ምን ሆነች? ርካሽ እጣቢ ክብር የሌለው እድፍ በውጭ ተደፍቶ እንደምጣል ተገላ በመስኮት ተጎትታ ወድቃ ደሟን ውሾች ለሰውት ቀባሪ አታ ነው የሞተችው። ያቺ ድሃ ስታሰድድ የነበረችው ውድ ወርቅ የለበሰች ውድ መጋረጃ ያላት መርጣ የምትመገበው መርጣ የምትናገረው እግሯ ትቢያ ሊነካው የተቸገረች ማለት በርካሽ አሟሟት ሞተች። ዋጋዋን አላወቀችምና የእግዚአብሔር ቤተሰቦች እንዴት ዋጋ ትልቅ ነገር ነው። እግዚአብሔር ዋጋ እንዲኖረን ያርገን። ዋጋ እንዲኖረን ያርገን። አሁን ሁሉም ነገር ዋጋ እያጣ ነው። ይገርማቸዋል። ዋጋ አጥቷል። ዋጋ አጥቷል። ሁሉም ነገር አላችሁ አላችሁ። ምን ዋጋ ያላጣ ነገር አለ? አሁን ዋጋ ያላጣ ይሄ ዋጋ ያጣ ነው። ይሄ ለራሱ ዋጋ አለው። እኛ ግን ዋጋ እየሰጠ ነው አይደለም። ቄስ መስቀል ይዞ ለመስቀሉ ነው ዋጋ የሚሰጠው። ዋጋ የሚሰጠው ይህ ትልቅ ነገር ነው። ከገንዘብ በላይ ነው። ይሄ ከወንበር በላይ ነው። ይሄ ከዝምድና በላይ ነው። ይሄ ከሀገር በላይ ነው። ይሄ ከመንደር በላይ ነው። ይሄ ትልቅ ነው። ይሄን ትቶ ይሄ መስቀል ሶስት ነገር የተሸከመ ነው። ፍቅር ተሸክሟል፣ መስዋዕትነት ተሸክሟል፣ ቤዛነት ተሸክሟል። ይሄን የያዘ ሰው ፍቅርን፣ ቤዛነትን፣ መስዋዕትነትን ይዞ የሚዞር ነው። ይህን ዋጋ አልሰጠው ስንል ለቄስ ዋጋ የማይሰጥ ህዝብ መጣ ማለት ነው። ክርስቶስ ያለው ሰው ዋጋ ያለው ሰው እሱ ነው። መድኃኔዓለም ዋጋ ያላቸው ሰዎች እንድንሆን በረድኤቱ ያሳድገን። ወስብሐት